አብዛኞቻችን የምናደንቃቸው ስኬታማ ሰዎች እጅግ በጣም የሚያደርጓቸው 5 ነገሮች አሉ። እነኚህ ነገሮች ሲያምራቸው የሚያደርጓቸው ወይም ሳያምራቸው የማያደርጓቸው ሳይሆን ራሳቸውን በዲሲፕሊን ገዝተው ወደዱም ጠሉም የሚያደርጓቸው ነገሮች ናቸው። አንዳንድ ስኬታማ ሰዎች እነኚህን 5 ነገሮች በአንድም በሌላ መንገድም በተመሳሳይ መንገድ ሲናገሩ እንሰማለን። 4 ስኬታማ የሆነን ሰው ኢንተርቪው ሰምተን ከሆነ እነኚህ የምጠቅስላችሁን 5ቱን ነገሮች እጅግ በጣም ይጠቀሟቸዋል ማለት ነው። በዛሬም የማካፍላችሁ ስኬታማ ለመሆን የፈለጋችሁ ወይም በህይወታችሁ የሆነ ነገር ላይ የራሳችሁ የሆነ ኢምፓክት መፍጠር ለምትፈልጉ ሰዎች እጅግ በጣም የተጠናና ትክክለኛ የሆነን 5ቱን ሐሳቦች ነው የማጋራችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። ብዙ ጊዜ ስኬታማነትን ስናስብ የሆነ የተለየ ሰው መሆን አለብን ወይም ከሀብታም ቤተሰብ መወለድ አለብን የምንላቸው አሉ አይደለ? በዘተልማድ የምንሰማቸው አባባሎች አሉ። ግን እነኚህ እያንዳንዶቹ ትናንሽ ልማዶች ናቸው ለስኬት የሚያበቁንና በመጀመሪያ ደረጃ እንግዲህ ያስኩላችሁ ብዙ ሰው ሲያወራ የሰማችሁት ነውና በጠዋት መነሳት ነው። በጠዋት መነሳት ማለት ዲፕ ዳውን ጉዳዩን ስንረዳው ጠዋት ላይ ያለችዋ የእንቅልፍ ሰዓት ብዙ ሰውን ምቾት ውስጥ ነው የምትከቱ አይደል? ጠዋት ብዙዎቻችን ስንነሳ እየደበረን እንቅልፏ እየጣፈጠችን ነው። ግን ዋናው ፖይንቱ በጠዋት የመነሳቱ ጉዳይ ሳይሆን ያችን ሰዓት ወይም ያችን ሞመንት አሸንፎ መነሳት በራሱ አንድ ቀንን የመስራት ወይም በቀን ውስጥ የሚገጥሙንን ነገር ማሳካት የምንችልበት አይነት ስሜት አለው ማለት ነው፣ ጠለቅ ብለን ጉዳዩን ስንረዳው። ስለዚህ በጠዋት ተነሱ፣ በጠዋት መነሳት አሪፍ ነው ይባላል አይደል? ልክ ነው። ግን የሰው ልጅ በየትኛው ሰዓት ላይ ነው ምርታማ የሚሆነው፣ በየትኛው ሰዓት ላይ ነው ፕሮዳክቲቭ የሚሆነው የሚለውንም ደግሞ መረዳት አለብን። በጠዋት ተነሱ ስለተባለን አንዳንድ ሰው ማታ ላይ ሊሆን ይችላል ውጤታማ የሚሆነው፣ አንዳንድ ሰው እንደተባለውም ጠዋት ላይ ሊሆን ይችላልና ማወቅ ያለብን ኦኬ በጠዋት መነሳት ደስ የሚለው ፓርት ምንድነው? መነሳቱ በራሱ ሳይሆን ያችን ቅስፈት ብዙ ጊዜ በራሳችንም ራሱ አይተን ይሆናል። ጠዋት ላይ የምንነሳት ነገር ካልጋው ባንነሳ ደስ ይለናል። ያልጋው ሙቀት አለ፣ ምቾት አለ ምናምን ነገርና አላማው ጠዋት የመነሳቱ ነገር ያችን ደስታ ኖ ማለቱ ነው። ገብቷችኋል? ያችን ደስታ ኖ ብለን ከተነሳ በቀን ላይ የሚገጥሙንን እያንዳንዱ ቻሌንጆችን ለመጋፈጥ ብርታት ይሆነናል ነው መልእክቱ ማለት ነውና በጠዋት ተነሱ የሚባለው ነገር እውነት ነው። ግን የትኛው ነው ላንተ የሚሰራው ወይም የትኛው ነው ላንቺ የሚሰራው የሚለውን ማወቅና መረዳት አስፈላጊ ነው። በጠዋት ስትነሺ ነው ውጤታማ የምትሆኚው አሊያም ማታ ላይ ነው ፕሮዳክቲቭ የምትሆኚው? ያንን ነገር ለይቶ ማወቁ እጅግ በጣም አሪፍ ነው። ጀነራሊ ግን ያው ጠዋት ላይ ተነሱ ሲባል ደስ ይላል። እኔም እንደ ግል ሰዎች ጠዋት ላይ ቢነሱ እጅግ በጣም መልካም ነው። ምክንያቱም ጠዋቷ ብርሃን አለች፣ ተፈጥሮ ደስ ይላል፣ ወጋገኑ ደስ ይላልና በዛን ሰዓት ላይ ሰው ቢነሳ ይሄ ሌሊት ላይ የደከመው ሰውነቱ እናርፋለናል በበቂ ሁኔታ። ግን ተነስተን ደግሞ ቀኑን ለስራ ብንጠቀመው መልካም ነውና በመጀመሪያ ያስኩላችሁ ያው በጠዋት ተነሱ የሚለው ነገር ይመከራል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ምንድነው? በየቀኑ እቅድ ማውጣት ነው። ማለት እቅድ ስንል ነገ ምንድነው የምሰራው፣ ከነገ ወዲያ ምንድነው፣ እያንዳንዱ ያለንን ቀናቶችን ቢያንስ ለአንድ ሳምንት ያህል ቀናቶቻችንን ስኬጁል ማድረግ ይኖርብናል ማለት ነው። በትምህርታችንም በስራ ቦታችንም የራሳችንን ቢዝነስ የምንሰራ ልንሆን እንችላለን። 2 3 4 ስራዎች ያሉ ልንሆን እንችላለን። ዋናው ዓላማ ምንድነው? ፕሮግራም ሊኖር ይገባል። የሰው ልጅ እያንዳንዱን ቀን ፕሮግራም ካልሆነ ጊዜውን በዋዛ ፈዛዛ ነው የሚያሳልፈው ማለት ነው። ይሄ ነገር በተደጋገመ ቁጥር ደግሞ አመታችን ጣዕም ሳይኖረው የሚታይ ነገር ሳናደርግ ዝም ብሎ ያልፋል ማለት ነው፣ በፊት እንደኖር ነው አይነት። ስለዚህ ያ ነገር ከመፈጠሩ ዛሬ ላይ ነው ያለሁት፣ ነገ ምንድነው የማደርገው፣ ነገ በዚህ ሰዓት ከነማን ጋር ነው የምገናኘው፣ ነገ ምን አይነት ስብሰባ ነው ያለኝ፣ ነገ ከነማን ጋር ነው የምወጣው፣ ነገ ምን አይነት ነገር ነው የማደርገው፣ ገባችኋል? ነገ ምንድነው የምገዛው። እነኚህ በፕሮግራም የተደረጉ ነገሮች አንደኛ አይምሯችን ስራ ፈት እንዳይሆን ነው የምናደርገው። ምናልባት ብዙ ስራ የምንሰራ ሰዎች አይምሯችን እያጨናነቅ ነው ሊመስለን ይችላል። ግን አይምሯችን የፈለግነውን ነገር ብንሰጠው የመቀበል አቅም አለው። ግን እኛ የምንሰጠውን ነገር መርጠን ለእኛ የሚጠቅመንን ነገር ነው ለአይምሯችንም ኦርደር ማድረግ ያለብን ማለት ነው። ስለዚህ በየቀኑ የምናደርጋቸውን ነገሮች ፕሮግራም ማድረግ፣ ዛሬ ምንድነው የማደርገው፣ ከሰዓት ምንድነው የማደርገው፣ ምሽት አካባቢ ላይ ከነማን ጋር ነው የምገናኘው፣ እነኚህ ጥቃቅን የሚባሉ ነገሮችን እቅዶቻችንን መጻፍ በህይወታችን ያለን እቅድ ያለን ሰው እንድንሆን ያደርገናል ማለት ነውና እንዲህ ባደረግን ቁጥር በራሳችን ላይ ራሱ ለውጡ የሚገርም ነገር ነው የሚሆነው ማለት ነውና በሁለተኛው ያስኩላችሁ ነጥቤ በየቀኑ እቅዶቻችንን መጻፍ፣ ፕሮግራሞቻችንን መጻፍ ሲቻል ራሱ
ቀደም ብለን ወደፊት ሄደን ማለት ነው የሳምንት ፕሮግራሞቻችንን ራሱ ከወዲሁ ስኬጁል ብናደርግ እጅግ በጣም አሪፍ ነው የሚሆነው። ምክንያቱም የዚህ ሳምንት ፕሮግራማችንን በእቅድ ጻፍን ማለት ለሚቀጥለው ሳምንት ደግሞ አእምሯችን እንዲያስብ ነው የምናደርገው። ስለዚህ ነገሮችን ቀደም ብለን እንድናስብ አእምሯችንም ከኛ ጋር ቀደም ብሎ ነገሮችን እንድንሰራ ይረዳናል ማለት ነው እና ይህን ነገር ማወቅና መረዳቱ እጅግ በጣም አስፈላጊ ነው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ለስኬት የሚያበቃን ወይም ደግሞ የምንፈልገውን ነገር ለማድረግ አክቲቭ ለመሆን ከሶሻል ሚዲያ መራቅ ነው። ሶሻል ሚዲያ ይጠቅማል አይጠቅምም የሚለውን ነገር ለማውራት አይደለም። ወደድንም ጠላንም ሶሻል ሚዲያ ላይ የምንቆይ ከሆነ ጠፋባት ሰዓት አለች። ይሄ ሁላችንም ኦቤስ ነው። ከገባን 5 ደቂቃ ብለን ገብተን ከ30 ደቂቃ በላይ ከ40 ደቂቃ በላይ እናጠፋለናል። ያ ነገር ሁሉ ከመፈጠሩ ይልቅ ስልካችንን ኦፍ አድርገን የምንሰራውን ስራ በትኩረት ለመስራት ከሶሻል ሚዲያ ብንርቅ እጅግ በጣም መልካም ነው። ሶሻል ሚዲያ መጥፎ ነው ጥሩ ነው ለማለት አይደለም። ምንም ነገር በራሱ ጥሩ መጥፎ አይደለም። የራሳችን እይታ እኛ የምንቀበልበት መንገድ ይወስነዋል ማለት ነው። ስለዚህ ከሶሻል ሚዲያ ብንርቅ ግን የተሻለ ነው። ለምን? በተለይ ቲክቶክ ላይ ከሆንን ብዙ ተባራሪ አይነት ነገሮች እናያለን ማለት ነው። በነገራችን ላይ እያንዳንዱ ሶሻል ሚዲያ እኛ የምንፈልገውን ነገር ነው አልጎሪዝሙ ለእኛ ፊድ የሚያደርገን አይደል? ያ እስከሆነ ድረስ ደግሞ ቲክቶክ መጥፎ ነው ስንል እንደመጣለን ብዙ ጊዜ ማለት ነው። ግን ቲክቶክ በራሱ መጥፎ ሆኖ ሳይሆን እኔ ለምሳሌ በግሌ ቲክቶክ ላይ ስገባ አንዳንድ የምፈልጋቸውን ሰዎች ሰርች ላይ ገብቼ ካልሆነ በስተቀር ማንም አይነት እንትን እንዲመጣብኝ አልፈልግም። በፊት እንደዛ አልነበርኩም። በእርግጥ የሆነ በቃ ቲክቶክን በጣም ይደብረኛል፣ ለምን እንደሆነ አላውቅም ነበርና አሁን ላይ ግን ምንም ነገር በራሱ ጥሩ መጥፎም አይደለም። በቃ መጥፎ ነው ብዬ የምለው እኔ የምሰጠው እይታ ነው፣ ጥሩ ነው ብዬ የምለውም እኔ የምሰጠው እይታ ነው። ስለዚህ ብዙ ጊዜ ሲወራ ብዙ ሰዎችንም አዳምጠን ከሆነ ቲክቶክ እንዲህ ነው ቲክቶክ እንዲህ ነው እንላለን። ግን እንደዛ ሳይሆን በቃ የምንፈልገውን ቲክቶክም እኮ እንደሌላው እንደ ዩቲዩብ ራሱ የቻለ የሶሻል ሚዲያ ነው፣ የቢዝነስ ሚዲያ ነው። ሲጀመር እንደ ተራ ነገር እናያቸዋለን እንጂ ማለት ነው። ስለዚህ ልላቸው የፈለኩት ምንድነው ሶሻል ሚዲያችንን ከቻለን ኦፍ ብናደርግ አሊያም ግን የሆነ ስራ ሰርተን ቢያንስ ለ40 ደቂቃ ያህል ቢዚ አድርገን ራሳችንን ለአንድ 5 ደቂቃ 10 ደቂቃ ቢሆን ዩቲዩብ ላይ ነው እመክራለሁ። የሆነ የ5 ደቂቃ ወይም የ10 ደቂቃ ቱቶሪያል ሊሆን ይችላል፣ የሚያነቃቁንን ቪዲዮዎች ማየት ሊሆን ይችላል። በቃ እኛ በምንፈልገው ነገር ላይ እንደዛ ብናደርግ እኔ አሁን ላይ እየተረዳሁት የመጣው ነገር እንደዛ ነው። የሆነ ነገር ዲፕሊ ሰራና ከዛም በኋላ ለ5 ደቂቃ ለ10 ደቂቃ ይሄ ሞቲቬሽን ሀሳቦችን አለ አይደለ እኔም ከምፈልጋቸው ኮንቴንት ጋር የሚሄዱ ነገሮችን ገብቼ ወዲያው ሰርች አድርጌ አይና ራሴ ላይም ትንሽዬ አለች አይደል ትንሽ ለውጥ እያየሁኝ ነውና ሰዎችም እንደዛ ቢያደርጉ እውነተኛ ለውጥ አለው ብዬ አምናለሁ ማለት ነው። ሌላኛውና አራተኛው ፖይንት ደግሞ ምንድነው እያንዳንዱ ልማዶቻችንን ትራክ ማድረግ ነው። ወይም ደግሞ አለ አይደል በዚህ ሳምንት ላይ ምን አደረኩኝ፣ በምን ነገር ላይ ውጤታማ ሆንኩኝ፣ ምን አይነት ነገር ጊዜን ወሰደብኝ፣ ምን አይነት ነገር በጥሩ ሁኔታ አሳካሁኝ የሚለውን ነገር ይሄ የምናደርጋቸውን ልማዶቻችንን በሳምንት መጨረሻ ላይ ኦዲት ብናደርጋቸው እጅግ በጣም መልካም ነው። ምክንያቱም በዛ ሂደት ውስጥ ነው የኛን መለወጥ የኛን አንድ ስቴፕ ከሆነ ነገር የተሻለ ነገር እያደረገን እንደሆነ የምናውቀው ማለት ነው። እንደዛ ካልሆነና ዝም ብለን ብቻ ማድረግ ከሆነ ይሄ ለውጦቻችን ወይም ልማዶቻችንን ትራክ ማናደርጋቸው ከሆነ በዛ ደረጃ ላንነቃቃ እንችላለን፣ ወይም ጥሩ ጎናችንን ልብ ላንለው እንችላለን እና ይሄ የቀን ዲያሪ መጻፉ አሪፍ ነው እንደምንል ያህል ደግሞ እዚህ ጋር በቀን ልማዶቻችንን ስንጽፋቸው ደግሞ ምን ያህል ለውጥ እንዳመጣሁኝ ወይም ምን ያህል ለውጥ እንዳመጣን የምናይበት መንገድ ነውና እነኚህ ልማዶቻችንን ከማድረግ ባሻገር በሳምንት መጨረሻ ላይ አለ አይደለ ቼክ ብናደርጋቸው እጅግ በጣም የሚጠቅመን ነገር ነው ማለት ነው። በሌላኛውና በአምስተኛው ነጥቤ ደግሞ ገቢና ወጪዎቻችንን መለየት ነው። በተለይ ብዙ ጊዜ ሳንቲም ነገር ላይ በዛ ደረጃ ትኩረት አንሰጠውም አይደለ? ዝም ብለን ያማረንን ነገር ነው የምንገዛው ምናምን ነገር ኦኬ አሪፍ ነው ከኛ በላይ ምንም ነገር የለም እያልን ነው ራሳችንን በእርግጥ የምንሸውደው። በአንድ በኩል እውነት ነው ከራሳችን በላይ ምንም ነገር የለም። ግን ደግሞ ከአሁኗ ደስታ ይልቅ ነገ የተሻለ ህይወት ለመኖር ከፈለግን ትንንሽ የሚባሉ ገንዘቦች እጅግ በጣም ስር ይነካሉና የምናወጣውን ገንዘብ ገቢና ወጪዎቻችንን በደንብ ትኩረት ካደረግን ህይወታችን በምንፈልገው መንገድ ማስኬድ እንችላለን እና ይሄን ነገርን ትኩረት ብናደርግበት አሪፍ ነው። ብዙ ጊዜ እነዚህ ስኬታማ የምንላቸው ሰዎች ይሄ የራሳቸው ውጤታማ የሚሆኑበትን ሰዓት ያውቃሉ። ወይ ጠዋት መነሳት ነው ወይ ማታ፣ ብቻ እንደ ሰው ፍላጎት ሊለያይ ይችላል። ያንን ሰዓት ይመርጣሉ። ሁለተኛው ነጥቤ ደግሞ በየቀኑ እቅዳቸውን ይጽፋሉ፣ ወረቀት ላይ ያውላሉ ማለት ነው። ሶስተኛው ነጥቤ ደግሞ ብዙ ሶሻል ሚዲያ ላይ አናያቸውም። ምርታቸውን ለመሸጥ ካልሆነ ወይም ዩቲዩብ
ዩቲዩበር ከሆነ ወይም ሶሻል ሚዲያ ላይ እየሰራ ያለ ሰው ከሆነ የሰራትን ቪዲዮ ይለቅና ከዛም በኋላ ኦፍ ነው የሚሆነው በነገራችሁ ላይ እና በዛ መንገድ ነው ራሳቸውን የሚያሻሽሉት። እንዲሁም ደግሞ አራተኛ ልማዶቻቸውን ለይተው ያውቃሉ። አምስተኛ ደግሞ ገቢና ወጪዎቻቸውን ይለያሉ ማለት ነው። እኛም ይህንን ነገር ብንላበስ በህይወታችን ላይ የተለየ ነገር መፍጠር እንችላለን ማለት ነው። አይሆፕ በዛሬ ቪዲዮ አሪፍ ሀሳብ እንዳገኛችሁበት። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸር እንሰንብት።